በካቶሊክ ቤተክርስቲያን አዲስ ርዕሰ ሊቃነ ጳጳሳት የሚመረጡት በመንበር ላይ ያሉት ጳጳስ ሲሞቱ ወይም ከፖፕ ፍራንሲስ በፊት የነበሩት ቤኔዲክት 16ኛ እንዳደረጉት በፈቃዳቸው መንበራቸውን ሲለቁ ብቻ ነው። ተተኪው ጳጳስም በዓለም ዙሪያ ከ1 ቢሊዮን በላይ ተከታይ ያላት የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን የመሪነቱን መንበር ይረከባሉ። በካቶሊክ ቤተክርስቲያን ከጳጳሱ በታች ከፍተኛ ስልጣን ያላቸው ካርዲናሎች ከመካከላቸው የቤተክርስቲያኗ መሪ ሊሆኑ የሚችሉትን አዲሱን ጳጳስ ይመርጣሉ። በዓለም ዙሪያም 252 የካቶሊክ ቤተክርስቲያን ካርዲናሎች ያሉ ሲሆን ከመካከላቸው በአዲሱ የጳጳስ ምርጫ ላይ የሚሳተፉት ከ80 ዓመት በታች የሆኑት ብቻ ይሆናሉ። የነዚህ በጳጳስ ምርጫ ላይ የሚሳተፉት ካርዲናሎች ቁጥር አብዛኛውን ጊዜም በ120 የተገደበ ሲሆን በአሁኑ ወቅት ግን ቁጥራቸው 135 ይደርሳል። የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል የሆኑት ብርሃነ ኢየሱስ ሱራፌል ሟቹን ፖፕ ፍራንሲስን በመተካት በዓለም ዙሪያ ከ1 ቢሊዮን በላይ ተከታዮች ያሏትን ቤተክርስቲያን የሚመሩትን አዲስ ጳጳስ በመምረጥ ከሚሳተፉት መካከል አንዱ ናቸው። የአዲስ አበባ ሊቃነ ጳጳሳት የሆኑት ካርዲናል ብርሃነ ኢየሱስ 76 ዓመታቸው ሲሆን በአገር ውስጥና በውጪ በከፍተኛ ደረጃ መንፈሳዊ ትምህርትን ተከታትለዋል። በአውሮፓውያኑ 1976 በኢትዮጵያ ውስጥ የቅስና ማዕረግን ተቀብለው ከ3 ዓመት በኋላም ለ1 ዓመት በወታደራዊው መንግስት ታስረው ቆይቷል። ከእስር ከወጡ በኋላም ወደ ሮም አቅንተው በመንፈሳዊ ሥራ ላይ ተሰማርተው ቆይቷል። ተጨማሪ ትምህርትም ተከታትሏል። ከጣሊያን ተመልሰው በኢትዮጵያ ውስጥ በተለያዩ አካባቢዎችና የመንፈሳዊ የሥራ ዘርፎች በማገልገል የቤተክርስቲያኗ መሪ እስከ መሆን ደርሷል። ከ10 ዓመት በፊት ፖፕ ፍራንሲስ ወደ ጵጵስናው መንበር ከመጡ በኋላም በርከት ያሉ ካርዲናሎችን ከአፍሪካና ከእስያ አገራት በሾሙበት ጊዜም ብርሃነ ኢየሱስ ሱራፌልም በአውሮፓውያኑ የካቲት 15 2015 በሊቀ ጳጳስ ፍራንሲስ ካርዲናል ሆነው ተሹመዋል። በዚህም ምክንያት ካርዲናል ብርሃነ ኢየሱስ የካቶሊክ ቤተክርስቲያን በመላው ዓለም ካሏት 252 ካርዲናሎች መካከልም አንዱ ሲሆኑ ፖፕ ፍራንሲስ የሚተኩትን አዲሱን ጳጳስ ከሚመርጡት 135 ካርዲናሎች ውስጥም አንዱ ይሆናሉ። ለመሆኑም አዲስ ጳጳስ እንዴት ይመርጣሉ? ለቤተ ክርስቲያኗ አዲስ ጳጳስ መምረጥ አስፈላጊ በሚሆንበት ጊዜም ሁሉም ካርዲናሎች ሮም ውስጥ ወደምትገኘው ቫቲካን ተጠርተው ፓፓል ኮንክሌቭ በሚባለው ስፍራም ተነጥለው ስብሰባ ያካሂዳሉ። ይህ ጳጳስ የመምረጥ ሂደትም ከሞላ ጎደል ለውጥ ሳይደረግበት ለ800 ዓመታት ያክል ሲተገበር የቆየ ነው። ካርዲናሎቹም በጉባኤው የመጀመሪያ ቀን በቅዱስ ጴጥሮስ ቤተክርስቲያን ቅዳሴ ክርስቲያናዊ የአምልኮ ስርዓት ያደርጋሉ። ከዚያም በቫቲካን ሲስቲም ቤተ መቅደስ ውስጥ ይሰበሰባሉ። በመቀጠልም አዲስ ጳጳስ የሚመረጥበት ሂደት መጀመሩ ከተገለጸ በኋላም ሁሉም ካርዲናሎች አዲስ ጳጳስ እስኪመረጥ ድረስ ከቫቲካን ሳይወጡ በአንድ ስፍራ ይቆያሉ። በምርጫው የሚሳተፉት ካርዲናሎች በዝግ በሚካሄደው ጉባኤ የመጀመሪያ ቀን ቀዳሚ ድምጽ የማግኘት አማራጭ አላቸው። ከሁለተኛው ቀን ጀምሮም ለሊቃነ ጳጳስነት የሚወዳደሩት እጩዎች ብዛት ወደ 1 እስኪደርስ ድረስ በየጠዋቱ 2 ምርጫዎችን ከሰዓት በኋላም 2 ድምጽ የመስጠት ሂደቶችን በቤተ መቅደስ ውስጥ ያካሂዳሉ። በድምጽ መስጠት ሂደቱ እያንዳንዱ ካርዲናል መራጭ የሚመርጠውን እጩ ስም ስር ርዕሰ ሊቃነ ጳጳሳት አድርጌ መርጫለሁ በማለት በድምጽ መስጫ ወረቀቶች ላይ ይጽፋሉ። ሂደቱን ሚስጥራዊ ለማድረግም ካርዲናሎቹ በተለመደ የእጅ ጽሑፍ ስልታቸው እንዳይጠቀሙ ይደረጋል። በሁለተኛው ቀን መጨረሻ ላይም ግልጽ በሆነ ልዩነት የተመረጠ ካርዲናል ከሌለም በሶስተኛ ቀን ምንም ድምጽ ሳይሰጥ ለጸሎትና ለማሰላሰል ይውላል። ከዚያ በኋላም ድምጽ መስጠት እንደተለመደው ይቀጥላል። አንድ እጩ ሊቀ ጳጳስ ሆኖ ለመመረጥ ከመራጮቹ ካርዲናሎች የ2/3ኛውን ድምጽ ማግኘት ያስፈልገዋል። በዚህ ሂደት ከእጩዎች መካከል አንዱ ከፍተኛውን ድምጽ ማግኘት ካልቻለም ድምጽ መስጠቱ ለበርካታ ቀናት አንዳንድ ጊዜ ደግሞ ሳምንታት ሊቀጥል ይችላል። በዚህ ሂደት ከእጩዎቹ መካከል አንዱ ከፍተኛውን ድምጽ ማግኘት ካልቻለም ድምጽ መስጠቱ ለበርካታ ቀናት አንዳንድ ጊዜም ለሳምንታት ሊቀጥል ይችላል።
ካርዲናሎቹ የሚሰበሰቡበት ስፍራም ከሁሉም የተነጠለና ከቀሪው ዓለም ጋር የማይገናኙበት ነው። በዚህም ወቅት ቫቲካንን ለቀው አይወጡም፣ ሬዲዮን አይሰሙም፣ ቴሌቪዥንም አይመለከቱም፣ ጋዜጦችን አያነቡም ወይም በውጭው ዓለም ከሚገኝ ከማንኛውም ሰው ጋር በስልክም አይነጋገሩም። በስፍራው የቤት ውስጥ ስራን ከሚያከናውኑ ሰራተኞች፣ ከዶክተሮችና ንስሐ ከሚቀበሉ ቀሳውስት በስተቀር ማንም ሰው ካርዲናሎቹ ወዳሉበት እንዲገባ አይፈቀድም። እነሱም የሄዱትን ሚስጥራዊነት ለመጠበቅ ቃል ገብተዋል። በድምጽ መስጠቱ ሂደት መካከል ካርዲናሎቹም ድምጽ በመስጠት የሚሳተፉትና በእርጅና ምክንያት የማይመረጡት በቀሩት እጩዎች ዙሪያ ውይይት በማድረግ ጊዜያቸውን ያሳልፋሉ። ማንም ለመምረጥም ሆነ ሌላውን ለማስመረጥ ቅስቀሳ ማድረግ አይፈቀድለትም። ቫቲካን ካርዲናሎቹ በመንፈስ ቅዱስ የሚመሩ ናቸው ትላለች። ይህ ቢሆንም ግን ለአንድ ወይም ለሌላ እጩ ድጋፍ የማሰባሰብ ሂደት በጣም ፖለቲካዊ ነው ተብሎ ይታሰባል። በየቀኑም 2 ጊዜ ካርዲናሎቹ ለምርጫ ድምጽ በመስጠት የተቀመጡባቸውን የድምጽ መስጫ ወረቀቶች እንዲቃጠሉ ይደረጋል። በየቀኑም 2 ጊዜ ካርዲናሎቹ ለምርጫ ድምጽ በመስጠት የተጠቀሙባቸው የድምጽ መስጫ ወረቀቶች እንዲቃጠሉ ይደረጋል። ካርዲናሎቹም ድምጽ ከሚሰጡበት ስፍራ ካለው የጭስ ማውጫ በኩል የተቃጠሉት ወረቀቶች ጭስ ሲወጣም በቫቲካን ተሰብስበው ውጤቱን የሚጠባበቁ ምዕመናን ይመለከታሉ። ወረቀቶቹ ሲቃጠሉም ጥቁር ወይም ነጭ ቀለም ስለሚደረግባቸው በጥቁር የተነከሩት የድምጽ መስጫ ወረቀቶች ጥቁር ጭስ እንዲወጣ ሲያደርጉ፣ በነጭ የተነከሩት ደግሞም ነጭ ጭስ ያወጣሉ። ይህም ጭሱን ለሚመለከቱ ሰዎች መልእክት የሚያስተላልፍ ነው። ጭሱ ጥቁር ከሆነ በተካሄደው ድምጽ አሰጣጥ ከእጩዎቹ መካከል ማንም የበላይነት ድምጽ ያገኘ አለመኖሩን ሲያመላክት፣ ነጭ ከሆነ ግን ካርዲናሎቹ አዲስ ጳጳስ መምረጣቸውን ያበስራል። አዲሱ ጳጳስ ከተመረጡ በኋላስ ምን ይሆናል? በእጩነት ከቀረቡት ካርዲናሎች መካከል አንደኛው አስፈላጊውን ድምጽ አግኝቶ ከተመረጡ ይህንን ቀኖናዊ ምርጫ ተቀብለው የቤተ ክርስቲያኒቱን ሊቀ ጳጳስነት ይቀበላሉን ሲባሉ ይጠየቃሉ። ተመራጩም ርዕሰ ሊቃነ ጳጳሳት ተብለው ሊጠሩበት የሚፈልጉትን ስም በመምረጥም የጵጵስና ካባ እንዲለብሱ ይደረጋል። የቀሩት ካርዲናሎችም ለአዲሱ ጳጳስ እጅ ይነሳሉ፣ ሊታዘዟቸውም ቃል ይገባሉ። ይህንንም ተከትሎም በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ ከቅዱስ ጴጥሮስ ቤተክርስቲያን በረንዳ ላይ በላቲን ቋንቋ ጳጳስ አለን ተብሎም ይታወጃል። የአዲሱ ሊቃነ ጳጳሳት ስም ይፋ ይሆናል። ጳጳሱ ራሳቸውም በአካል ወጥተው ለሕዝቡ ይታያሉ። አዲሱ ጳጳስም አጭር ንግግር አድርገው ለከተማዋና ለዓለም የቡራኬ ቃል ያስተላልፋሉ። በመጨረሻም በሚስጥራዊ ምርጫ ሂደት የእያንዳንዱ የምርጫ ዙር ውጤትን ጳጳሱ እንዲመለከቱ ይደረጋል። ሰነዶቹም ታሽገው በቫቲካን ቤተ መዛግብት ውስጥ እንዲቀመጡ ተደርገው ከዚያ በኋላም ሊከፈቱ የሚችሉት በሊቀ ጳጳሱ ትዕዛዝ ብቻ ይሆናል።